በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? ቸሩ መድኃኔዓለም ፈጣሪያችን፣ ድንግል እመቤታችን፣ ቅዱሳን አባቶች፣ ቅዱሳት እናቶች፣ በሰማይ ያሉ መላእክት ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። ከቅዱሳን በረከት ከመልአኩ ረድኤት ቸሩ መድኃኔዓለም በይቅርታው አሳትፈን። እንግዲህ ያው ትንሽ አርፍደናል ክብረ በዓል ስለሆነ ቅዱስ ገብርኤል መቼም ሁልጊዜ በዓመት በ19 መሳለም አይቻልም ወይ ማይሌት ካልታደረ በቀር እና አምና መንገድ ተመለስኩኝ። ዘንድሮማ አስፋልቱ መሀል ነው ማድረሰውን አድርሼ የተመለስኩኝ። ቤት እንለፍ የለም። ጥሩ ነው በእውነቱ። ያው የመንገዱ መጥበብ ነው ይሄንን የፈጠረው እንጂ ጥሩ ነው። መቼም ሰው ቅዱሳንን ሲያከብር ደስ ይላል። አንዳንድ ጊዜ እኛ ቤተ ክርስቲያን አንድ አውሮፓ ውስጥ ያለ ፕሮፌሰር የሚለው አለ። ኦርቶዶክስ አይደለም፣ እምነቱ ካቶሊክ ነው እና ዓለም ላይ እድለኛ የምትባለ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ይላል። ህዝቡ በራሱ ጊዜ አማኝ የሆነ ያለማንም ጥረት ማለት ነው። አሁን ስታስቡት የኛ ህዝብ አስተምረ ነው ወጥተን ወርደን ደክመንበት አይደለም። ይህን ያክል ቅዱሳንን የሚያከብር እመቤታችን የሚያከብር ፈጣሪውን የሚያከብር ታቦት ሲወጣ ብዙ ክፍተቶች ቢኖሩም እንኳ እንዳለመስራታችን ግን እድለኛ ነን። ለምን ቢባል በራሱ ጊዜ ነው ክርስትናውን ጠብቆ የሚኖር እንጂ እኛ አስተምረ ነው ወጥተን ወርደን ደክመን ለፍተን ወይ በጸሎት ጠቅመ ነው ወይ በትምህርት ጠቅመ ነው አይደለምና ይሄ ያስገርማል። አስቡት እንግዲህ በውጭው ሀገር የዓመት በዓል ነው ተብሎ እንኳን መንገድ ሊጠፋ ትዝ የሚለውም የለም ትንሽ እንዲህ ወደ ግብፅ ካልሆነ በቀር እና ይሄ እድል ነው። አሁን ይህንንም እንዳናጠው መቼም ያሰጋናል። አይጣል ነው መቼም አንዳንድ ጊዜ ልማዱ አሁን እኛ ያለ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የምንኖረው በልማድ ነው። ሕጉን ስርዓቱን ጠንቅቀን አውቀን አይደለም፣ ግን ልማዱ በጎ ነው። ያንን ከልማዱ ውስጥ ያሉትን አንዳንድ አላስፈላጊ ነገሮች ካሉ እነዚያን ማስተካከል። ለምሳሌ አንዳንድ ሰዎች ጽዋ ማህበራት ይነቅፋሉ። ጽዋ ማህበር ሲደረግ የጽዋው መሶብ አለ፣ ከዚያ ደግሞ መንቀል አለ። ያ በጥሩ ጨርቅ ይለብስና በጣም በክብር ነው የሚያዝ አይደል? እዚያ ሲሄድ ደግሞ ጥላ ተዘርግሎለት ይሄዳል። ምንድን ነው ይሄ ዝክርን እንደ ታቦት አጅቦ የሚደል? ተው እባክህ። አንዱ ተማርኮ ብሎ እንደዚህ ስተቻ አየሁኝ። ኧረ ተው እንጂ ነውር አይደለም። መጀመሪያ እኮ አንተ አይደለም እችን ቤተክርስቲያን እዚህ ያደረሳት ይቺ ጽዋ ናት። ሰው የማይገባው እሱ ነች። ቤተክርስቲያን እዚህ የደረሰች በዛች ጽዋ ምክንያት ነው። አፄ ዘርዓ ያዕቆብ እንዲያው በረከታቸውን ያሳድርብን። እሳቸውና ሌሎች ደጋግ መምህራን ከሰሯቸው ስራዎች መካከል አንደኛው በኋላ ቤተክርስቲያኗ ሰው እንደምታጣ መከራ እንደሚበዛ ስላወቁ ሃይማኖቱን ወስዶ ከባህል ውስጥ አስገቡት። ሃይማኖት ከባህል ውስጥ ሲገባ ይጠቅማልም ይጎዳልም። መጉዳቱ ምንድን ነው? ተጠባቂ ስለማይኖረው ብዙ መንገድ ይስታል። ለምሳሌ የህዳር ሚካኤልን በዓል ስትመለከቱ ለብዙ ዓመታት ቀይ ዶሮ፣ ነጭ ዶሮ ሲባልበት ኖሯል። አሁን ይሄ ባዕድ አምልኮ ነው። ግን መነሻው ግን እንደዛ አልነበረም። የሚለበሰው ልብስ ለቅዱስ ሚካኤል ክብር ነበር የሚለበሰው። እዛ ጠላት በጊዜ ሂደት እንደዛ ያደረገ እንደዛ አይነት ነገሮች ቢኖሩም ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ድረስ የደረሰችው ደጋግሜ እላለሁ በአስተማሪ ብርታት፣ በካህናት ወይ በምናምን ብርታት አይደለም። ህዝቡ ሃይማኖቱን ባህል አድርጎ ስለያዘው እሱ ነው። ይህንን ማጣጣል ማለት ከባድ ነገር ነው። በዚያ ላይ ደግሞ የማይጎዱ ነገሮችን መንቀፍ የለብንም። ምክንያቱም እናቶቻችን መንቀሉንም መሶቡንም ለብቻ የሚያደርጉት ይህ እኮ በገድላት ሁሉ አለው። አባታችን መብዓ ጽዮን ዝክር ሲዘክሩ እንኳን ይቅርና መደበኛ መብያውና የዝክር ዕቃ ሊቀላቅሉ የመድኃኔ ዓለም የዝክር ዕቃ ለብቻ፣ የእመቤታችን ለብቻ፣ የቅዱሳን ለብቻ ነው። አቡነ መብዓ ጽዮን ጻድቁ ሲዘክሩ አይቀላቀልም። እና ትናንት የእመቤታችን ዝክር ያስቀመጥንበትን ዕቃ ነገ ፈትፍተን ለራሳችን ብንበላበት ነውር ነው። እና ይሄ እኮ ከፍ አስቡት። ዛሬ ታቦት መስቀል የማያከብር ትውልድ ተፈጥሯል። እናቶቻችን ከዚያ አልፈው የእመቤታችን የስሟ ዝክር የሚዘክርበትን መሶብና መንቀል በልዩ ጨርቅ አክብረው ወር እስከ ወር አስቀምጠው ከዚያ ጥላ ዘርግተውለት ይሄዳሉ። ጥላ እኮ ለምሳሌ እኔ አይበለውና ሐኪም ቤት ቢያመኝ ፀሐይም በባል ጥላ ይዘረጋልኝ? ይዘረጋል። ለማንኛውም ሰው ጥላ ይዘረጋል እኮ እንዴ! ጥላ መዘርጋት ሁሉ አምልኮ ነው እንዴ? ማክበር ነው የሚባለው፣ አክብሮ ነው የሚባለው። እና
ሰንበቴዎች፣ ጽዋ ማህበራት የመሳሰሉት ቤተ ክርስቲያን እንዳትጠፋ አንዱ መሰረት እነሱ እንደነበሩ ሰው ረስቷል። ይችን ለማስታወስ ያክል ነው። እና ነገሩ በምን መጥቶ ነው? እንደዚህ ክብረ በዓል ሲሆን ስታዩት ሁሉ የሚሳለመው 99% ቆራቢ አይደለም፣ ይታወቃል። ስርዓተ ቤተክርስቲያን አያውቅ ምናምን። ግን ይሄ እሱ ጥፋት አይደለም፣ በዋነኝነት የኛ ጥፋት ነው። ስርዓተ ቤተክርስቲያን ማስተማር፣ ህግ ስርዓት እንዲያውቅ ማድረግ፣ እንዲቆርብ ማድረግ የኛ ኃላፊነት ነው። እሱን ማመስገን ነው የሚገባ። ለምን ቢባል ቢያንስ ዛሬ ቅዱስ ገብርኤል ነው ብሎ የመልአኩን ረድኤት አማላጅነት ክብር አምኖ መንገድ እስኪጠብ ድረስ መጥቶ ይሳለማል። ከዛ ቤተክርስቲያን ሲሄድ ግን የሚጠብቀው ምንድን ነው? እንደዚህ እንትን ልንሰራ ፈልገን ገንዘብ እንደዚህ ምናምን አለቀ በቃ እንጂ በዛ የክብረ በዓል ቀን አስፈላጊ የሆነ ቃለ እግዚአብሔር። በዚያ ላይ ብዙ ጊዜ ከማዝንባቸው ነገሮች አንዱ ለምሳሌ እኔ ሰባኪ ነው ይሉኛል እንዳሉኝ ከሆንኩም መድረክ ስወጣ ላስተምር፣ እናንተ ነው ላስተምር ስመጣ የማዘጋጀው የትምህርት ርዕስ ማንን የሚመለከት ነው? ለእኔ የሚያስደስተኝ ነው? ለእኔ የሚቀለኝ ነው? አብዛኛውን ስብከት ተመልከቱት። ምንመርጠው ርዕስ ለሰባኪው የሚስማማ ነው እንጂ የእናንተን ችግር እናንተን ለማስተኮር የእናንተን ችግር ማወቅ አለብኝ። ክፍተታችሁን፣ ጥንካሬና ድክመታችሁን ካላወቁ ለምን አስተምራችኋለሁ? መጀመሪያ ላስተምራችሁ የማትገቡ ልትሆኑ ትችላላችሁ። አንዳንዱ ሰው እኮ ሊያስተምረን የሚገባ አለ፣ እኛ ልናስተምረው የማይገባ ሰው እኮ አለ። ቅድስና ያለውን ሰው እኔ ሄጄ ልስበክ እለዋለሁ። እና የዛን ሰው ክፍተት አውቆ ነው መስበክ የሚገባ። እና የምታዩት ነው። እኔ አውደ ምሕረት ስብከት መቼም አይጣል ነው ለሁሉም። ይህን እንደ መግቢያ ነው። እግዚአብሔር ከመልአኩ ረድኤት ያሳድርብን። እንግዲህ ቅዱስ ገብርኤል ስለሆነ ቅዱስ ገብርኤልን ነው ዛሬ የምናነሳ። ብዙ በዓላት አሉን፣ ሰዓት ከተረፈልን እናነሳቸዋለን። እንደው ርዕሳችን ብለን ቅዱስ ገብርኤል እንበለው፣ ሌላ ርዕስ ባመጣ ሀተታው ያውለናል። ዛሬ ቅዱስ ገብርኤል ሁለት በዓል ነው በአንድ የሚከበርለት። አንደኛ ሲመቱ ነው፣ የተሾመበት መታሰቢያ ይደረጋል ዛሬ። ስለ መላእክት በዓል ስትሰሙ ቅዱስ ዑራኤል የተሾመበት ጥር ላይ፣ ቅዱስ ገብርኤል ታኅሳስ ላይ፣ ቅዱስ ሚካኤል ሰኔ የሚል ህዳር የሚላል። እንደዛ የመላእክትን ውስጥ መለከቱ እግዚአብሔር እየቆየ ምክንያቱም የመላእክት ሹመት አንድ ቀን ናት። የተፈጠሩ ቀን ነው ሹመት የተሰጣቸው እና መታሰቢያ ነው። ሁሉም ቅዱሳን መላእክት የተሾሙ በዕለተ ሰንበት ነው፣ እሁድ ነው የተሾሙት። ግን የመጀመሪያው ፍጥረት የዛን ጊዜ ሰኔ፣ ሐምሌ፣ መስከረም የሚባል ነገር የለም። ነገር ግን አይመችም ለማክበር። ስለዚህ ምን ያደርጋሉ? ታምር ባደረጉበት። ለምሳሌ ዛሬ አሁን ቅዱስ ገብርኤል 3 ደቂቅን ያዳነበት ነው። የሹመቱን መታሰቢያ ዚያን ቀን እናደርገዋለን። ለምሳሌ የቅዱስ ሚካኤል ሰኔ በዛቲ ዕለት ሴሞ ውስተ ጾታሁ ለሚካኤል ይላል አይደለም? ቅዱስ ሚካኤል ሰኔ ላይ አፎሚያን ያዳነበት በዓል ስለሆነ ታምራቱን ምክንያት አድርጎ ሹመቱ በዛ ቀን ይታሰባል። ጥር ላይም የቅዱስ ዑራኤል የሚታሰብበት እንደዛ ነው። እና ዛሬ ሹመቱ የምናስበው ዛሬ በትክክል በዚች ቀን ተሾመ ሳይሆን የሹመት መታሰቢያ ነው። ዞሮ ዞሮ እኛ የምንፈልገው መታሰቢያውን ማድረግ ነው። እና ዋናው ምክንያት ግን 3 ደቂቅን ማዳኑ። እንግዲህ ቅዱስ ገብርኤል 3 ደቂቅን አዳነ በከመ አድኃንኮሙ ለአናንያ ወአዛርያ ወሚሳኤል ከመ ዋሃደነነ ይባላል። እንዲያማ ካልነ ቅዱስ ገብርኤል 3 ደቂቅን ለማዳን እሱ ማን ነው? ማዳን ሁሉ አይችል። እኛውም ማዳን እንችላለን? አንችልም። ማዳን ምንድን ነው? ቅዱስ ገብርኤልስ ማን ነው? ማዳን ማለት በመከራ በጭንቅ በችግር በህመም ያለን ሰው መታደግ ነው። ከዚያ ችግር ማውጣት ነው። ከዚያ ችግር ስናወጣው 2 ጎዳና አለው። አንደኛው ቀላሉ ጎዳና ማንም ሊያደርገው የሚችለው የራበውን ማብላት የማዳን አካል ነው ይላሉ። ስጋዊ ቢሆንም የማዳን አካል ነው። ረሃብ እንዳይገሉ ስናጎርሰው ከሞት ከህመሙ ይድናል። ሐኪም አክሞ ያድናል አይደል? ይሄ ምድራዊ ነው። በጎ ስራ ሆኖ ግን ምድራዊ ነው። የቅዱሳን ማዳን ከነሱ በላይ ደግሞ የእግዚአብሔር ማዳን ግን ፍጡር በፍጡርነት አቅሙ። አሁን ቅዱስ ገብርኤል ፍጡር ነው አይደል? ፍጡር እግዚአብሔር የተለየ ጸጋ ካልሰጠው በቀር በፍጡርነት አቅሙ ሊያደርጋቸው የማይችላቸው ነገሮች አሉ። ጨርሶ ነው። ለምሳሌ አይን ከጠፋ በኋላ መልሶ አይበራም። ታወቀ ነገር ነው። አሁን ሐኪሞች የተቆረጠ እጅ ይቀጥላሉ። እሱ አሁን ይህም በምድራዊ ጥበብም ይቻላል። አይን ጨርሶ ከጠፋ በኋላ ግን መልሶ አይተካም። ሰው ከሞተ በኋላ መልሶ የትኛውም ምድራዊ ኃይል ያስነሳው አይችልም። እንደዚህ ያሉ ነገሮች አሁን
ሰለስቱ ደቂቅን ያዳነበት የቅዱስ ገብርኤል አሰራሩ ምድራዊ ሰው ሊያደርገው የሚችለው አይደለም። አሁን ብዙ ጊዜ ታይታችሁ ከሆነ ሰለስቱ ደቂቅን የተጣሉበት እሳት 49 ክንድ ነው ይባላል። የእሳቱ ቁመት እሱ ከጉድጓዱ በላይ ነው። ወደ ታች ያለው ሳይቆጠር ነው። ከዚህ ከወለሉ በላይ ነው። ከዚህ ካለው ሰዎች ከቆሙበት ነው እንጂ ወደ ታች እኮ ማን ቆጥሮት? አባቶቻችን ምን ይላሉ? ሰለስቱ ደቂቅን ወደ እሳት ሲጣሉ 49 ክንድ መሆኑን ዳንኤልን የነገረን ነብዩ ቅዱስ ዳንኤል በትንቢተ ዳንኤል ነው ያለው። በምን አወቀ ይላሉ። ለጊዜው 49 ክንድ ቁመት ያለው ዛፍ ነበር፣ ሂዶ ጫፉን ሲበላው አይቶታል ይላሉ። ለፍጻሜው ግን በጸጋ ነው የተረዳ ብለዋል። እና ቅዱስ ገብርኤልስ ማን ነው ብሎ የሚጠይቅ ቢኖር ከመላእክት ወገን በማዕረግ ሁለተኛው። ስለ ክብሩ ሲናገር ሁለት አብነት መጥቀስ ይችላል። አንደኛ አባታችን አባ ዘመለኮት ሊቁ የደረሱት ዛሬ ማሕሌት ተቆሞ ያደረው መልካ ገብርኤል አለ። ቅዱስ ገብርኤል መልክ ላይ ሰላም ላማኦቲከ ነበልባለ እሳት በላኢ ለዘይጼቦ ሰማይ ገብርኤል ካህን ቢጸ ሱራፌል ሰዋኢ አለና ምንድነው ቢጸ ሱራፌል ካህን ሰዋኢ ብሎ ማለያ እንዲዘር ጠፋችኝ። አሁን ተዘጋጅቼ ማስተምር ሰው ስላልሆንኩኝ እና መጨረሻው ላይ መኑ ከማከ ሚካኤል እንዳኢ ይለዋል አባ ዘመለኮት። እንዳንተ ያለ ገናና ማን ነው? ሚካኤልን እንጃ፣ እሱን ሳይበልጥ አይቀርም እንደማለት ነው። ሚካኤልን እንጃ እንጂ ማን እንዳንተ አለ ይለዋል። ይህንን ያለበት ምክንያት ምንድነው? በዜና አበው ላይ አባታችን ቅዱስ ዮሐንስ አፂር እንቅብ ይሰፈር። እንቅብ ታውቃላችሁ እናንተን አለ። እዚያኛው ጉባኤ ግን እንቅብ ታውቃላችሁ እላቸዋለሁ። ሴቶቹ ለምን ዘመናዊ ቢጤ ናቸው። ያው መልኳን አስማምራ ምናምን ተቀብታ የምትዞር ሴት እንቅብ ወዴት መጥቶ ታውቃለች? እና እንቅብ ምንድነው ስትባል ምንድነው መቀመጫ ነው ወንበር ነው እንትን እና እንቅብ ሰፍቶ ሊሸጥ ገበያ ይወጣና ቁጭ ይላል። መነኮሳት የሚቀመጡበት ስፍራ አለ ገበያ ላይ ጥንት ዘመን። ከዚያ ቁጭ ብሎ ጸሎት ነው የሚያደርግ። አፉ ስራ አይፈታ። ሲጸልይ 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 ተደሞ ይመጣበታል። ሰማያት ተከፍቶ ያያል። ከዚያ ጌታችን በዙፋኑ ተቀምጦ ቅዱስ ሚካኤል በቀኝ ቅዱስ ገብርኤል በግራ ሰራዊታቸውን አስከትለው ቆመዋል። እና ጌታን ሲያደንቅ ቆይቶ ፈጣሪን ቅዱስ ሚካኤልን ያየዋል። በጣም ገረመው። ግርማው የሚካኤል ማን እንደ ሚካኤል ብሎ አለ። ዞር ሲል ቅዱስ ገብርኤልን አየው። ደግሞ እሱ ይገርማል። ማን እንደ ገብርኤል ይላል። ወደ ሲዞር ማን እንደ ሚካኤል ማን እንደ ገብርኤል ሲያወዳድር ቆይቷል። አለ አንድ ገበያተኛ መጥቶ አባ ዋጋ ስንት ነው አለ። እሆየ ሚካኤሉን የአቢው ሚመ ገብርኤል ነው። ወንድሜ ሚካኤልና ገብርኤል ማን የሚበልጥ ይመስልሃል? ይሄ መነኩሴ ያብዷል መሰለኝ ብሎ ተውት ሄደ ይባላልና የቅዱስ ገብርኤል ክብሩ ከሚካኤል ቀጥሎ ከሌሎች ሁሉ የበለጠ ነው፣ ገናና ነው። እግዚአብሔር በስነ ፍጥረት ፈጥሯቸው ሲሰወር ዲያብሎስን የፈጠርኳችሁ ሲልና መላእክት ሲሸበሩ ያን ጊዜ አርበኛ ጥሩ ነው እንደ ደህና አርበኛ ይላል። ንጉሱ የሞተበት ወይ ንጉሱ በስፍራው የሌለ ሰራዊት፣ ንጉስ ከሌለ እንግዲህ ሰራዊት ይሸበር የለ። ያን ጊዜ አንዱ የጦር አለቃ ይነሰነ እርጋ ባለበት ይላል። ንጉሱ እስከሚመጣ ድረስ እርጋ፣ ቆም፣ ተረጋጋ ይለዋልና ለምን በጦርነት ጊዜ ሁሉ ሲሸሽ ችግር ነው። ለምሳሌ አፄ ዮሐንስ አራተኛ ሰማይቱ የመቀሌው መተማ ላይ እየተዋጉ እያለ ድርቡሽን ድል አደረጉት። ያሸነፈኛ የጠኛ ሰራዊት ነው። ጥይት ተተኩሶ እሳቸው ተመተው ወደቁ። ግን ሰራዊቱ ይናይ ያሸነፈ እኮ እሱ ነው። ተነስቶ ንጉስ ከወደቀ የለም እዛ በኋላ አለቀ። መሪ ከወደቀ እንደዚያ ብሎና ያን ጊዜ ብድግ ብሎ ቅዱስ ገብርኤል በዚያ መካከል አንደኛ መጀመሪያ ዲያብሎስን ተከራከረ፣ ሐሰተኛውን። ቀጥሎ ምን አለ? ንቁም በበህላዊ ነው። ዛሬ በየመዝሙሩ ተለምዳለች። ዝም ብላ ንቁም በበህላዊ ነው። የለም እኮ ዝም ብሎ ከአፍናት እንጂ ከአንጀትማ ዛሬ ንቁም በበህላዊ ነው የሚያስፈልግበት ጊዜ ነው። ሽብሩ በዝቷልና ንቁም በበህላዊ ነው አለ። መላእክት ረጉ። በዚያች ሰዓት ይላሉ አባቶቻችን ወይ በእግዚአብሔር ለይኩን ብርሃን ሲል የመጀመሪያውን የብርሃን ፍንጣቂ ቅዱስ ገብርኤል አየላል። ከዚያች የብርሃን ፍንጣቂ በቀኝ ክንፉ ላይ ሆር አብስራ ለወለተ ጽዮን ምትል ተጻፈችለት በዚያች ብርሃን ይላሉ። ሄድ የጽዮንን ልጅ ድንግል ማርያምን አብሰራት የሚል ተጽፎለታል። ወይንተዝ ደለዎ
ከመይጹር ዜና ስጋዊ ሁሉ ለእግዚአብሔር። ምክንያቱም የቅዱስ ገብርኤል ለየት ያለ ክብሩ ነው። በብሉይ ኪዳን ብዙ ድንቅ ነገር አድርጓል። ለየት ያለ ክብሩ ምንድነው? ለማንም ያልሰጠ እመቤታችን ማብሰር አምላክ ሰው እንደሚሆን ለዚህ ይሆን ዘንድ ደግሞ ጌታችን ስሙን ሲያወጣለት ገብርኤል እግዚኦ ገብረ አምላኮ ሰብ ብሎ የሱን ነገር የጌታችን ነገር እንዲገልጥ አድርጎና ክብሩ ብዙ ነው። ከነዚያ ከክብሩ መገለጫዎች መካከል አንዱ አናንያ አዛርያ ሚሳኤልን ወይም ሲድራቅ ሚሳቅ አብደናጎን ዛሬ ማዳኑ እናስባለን። ታሪኩን በትንቢተ ዳንኤል ምዕራፍ 3 ላይ ታገኙታላችሁ። አንዳንዱን ትምህርት ስንማር እኛ እያልን ነው ጥሩ። አሁን የምንማርበት ምክንያት ለሶስት ምክንያት ነው አይደል? አንድ ቅዱሳንን እና ለነሱ ቸርነት ያደረገ እግዚአብሔርን ለማድነቅ የነሱን ትዕግስት እናደንቃለን፣ እምነታቸውን እናደንቃለን። ቸርነት ያደረገላቸውን ያጸናቸው እግዚአብሔርን እናመሰግናለን አይደል? አንደኛው ምክንያት ነው። ሁለተኛ በመስማታችንና በመናገራችን ምክንያት ብቻም በረከት እናገኛለን። ሶስተኛውና ዋናው ዓላማ ግን ለመማር ነው። እንየስ ነው። ሰለስቱ ደቂቅ ማለት ኢዮአቄም የሚባል አባታቸው ንጉሥ ነው። ናቡከደነጾር ማርኮ ወሰዳቸው ልጆች እያሉ በባቢሎን የነገስታት ልጆች ናቸው ተብሎ ለብቻ ተመርጠው ምግብ ተመደበላቸው። በደንብ የጣፈጠ ምግብ። ዛሬ ለእንጀራ አይደል ሃይማኖት የሚካድ? ዛሬ ለእንጀራ አይደል ሰውን የሚፈጅ? እነሱ ለራሳቸው የቀረበላቸውን ያን የመሰለ ዝግኑን፣ ጥብሱን፣ ብርንዶውን፣ ቅቅሉን አንበላም አሉ። ለምን? እግዚአብሔርን ከማያመልክ ስፍራ የተሰራ ነው፣ ለጣዖት የተሰዋ ነው፣ አንፈልግም። እና ምን ትበሉ? ጥሬ ያምጣልን ነው። ጥሬ ባቄላ፣ ጥሬ ሽምብራ እንበላለን። የተመደበላቸው ጃንደረባ ምን አላቸው? አይደለም በግድ ትበሏታላችሁ። ለምን? በኋላ ትከሳላችሁ። ሳታበላቸው ቀር ብሎ አንገቴን ይቀጣኛል ብላለች። 10 ቀን ፈትነን እስቲ ጮማ ከሚበሉትና ጥሬ ከምንበለው ፈትነንና ከከሳነ አንተ እንዳልከው ይሆናል ማለት 10 ቀን የነሱ ምግብ እየወሰደ ቤተሰቡ ጋር ይበላል፣ እሱ ጥሬ ይሰጣቸዋል። በ10ኛው ቀን ቢያቸው አንድያቸውን ፀሐይ መስሎ ኦራ እናንተ ጥሬው ከተስማማችሁ እኔ ጮማው ብርንዶ ተስማምቶኛል፣ ጥሩ ነው እንግዲህ ብሎ ጥሬ ሲመግባቸው ከርሞ ከንጉሱ ፊት ቢያቀርባቸው ፍልስፍና ጠየቃቸው። ጥበብ ጠቅላላ ጠንቋይ ነሽ ፈላስፋ ነሽ ተሰብስቧል። የተጠየቀውን ጥያቄ በሙሉ የመለሱ ሰለስቱ ደቂቅና ዳንኤል ብቻ ናቸው። እዚያ ተሾሙ። ሹመት ከተሰጣቸው በኋላ ቀኑባቸው። ለማጥቃት ብዙ ነገር አድርገዋል። ከነዚያ መካከል አንደኛው ንጉሱን ሄደው የኛ ዘመን ሰውም የቀድሞ ሰውም ሲያጠቃ በጎ መስሎ ነው። ንጉሱ ምን አሉት? በፊት እንግዲህ አስቀድሞ ዳንኤል ንጉሱ ህልም አይቶ ነበር። ርዕሱ ዘወርቅ የሚባል ትልቅ ራሱ የወርቅ ደረቱ የብር እንደዚያ እያለ እስከታች ድረስ እና ንጉሶ 1000 ዓመት ያንግስ አሉት። ምን ፈለጋችሁ? ራእይ አይተህ ዳንኤል ተርጉሞልሃል። ታዲያ ርዕሱ ዘወርቅ የተባል ካንተ ነህ እና ለምን 60 ክንድ አንተን የሚመስል ጣዖት አቁመህ ለምን አይሰገድልህ? አንተን የሚመስል ማን አለ አሉት። እሺ ጥሩ ናት አለ ናቡከደነጾር። ትዕቢተኛ ነው ነበር። የሚገርማችሁ ነገር 60 ክንድ ማለት 30 ሜትር አካባቢ ነው። ወደ ላይ አስቡ 30 ሜትር። እኛ ስንት ነው ቁመታችን? ሜትር ከ60 ከ70 እንደዚያ ነው አይደል? እንደናንተ ያለው ከ30 40 ሊሆን ይችላል አይታወቅም። እና 30 ክንድ 60 ክንድ ወይም 30 ሜትር አስቡት። ወደ ላይ ወደ ጎን ሰፊ ነው በጣም ወደ 6 ክንድ ነው ወደ ጎን ስፋት። የሚገርማችሁ ነገር ያ ሁሉ ቀፎ እኮ አይደለም ውስጡ ድፍን ወርቅ ነው። አይ አለ እኮ የሚገርማችሁ አሁንም ባቢሎን ውስጥ ግን ሰው አየውም ለበቁ ነው ብቻ የሚታይ አለ። እዛው ባቢሎን አልጠፋም። ጌታችን እስከ ዳግም ምጽአቱ እንዲቆይ ስላዘዘው አለ። ቅዱሳን ሲሄዱ ያዩታል። ያንን አቁሞ አዋጅ አወጣ። በል እንግዲህ መሰንቆው፣ ክራሩ፣ በገናው፣ ከበሮ፣ አታሞ ጨዋታው ሁሉ ሲጀመር ሁላችሁ ለዚህ ትሰግዳላችሁ። እምቢ አለሳ ቤቱ ይበረበራል፣ ስጋው ይቀጣል ማለት ሁሉ ሰገደ። የሚገርመው ነገር ሰው ብዙ ጊዜ አይተረክም አደባባይ። የዚያን ጊዜ ያልሰገዱ ሰለስቱ ደቂቅ ብቻ አይደለም፣ ዳንኤልም አልሰገድም። ግን ዳንኤልን ያየው የለም እግዚአብሔር ከልሎት ማለት ነው። ለምን? የሱ መከራ ገና ነው፣ ደግሞ ሌላ ይጠብቀዋል። ኋላ ቆመው ቀሩ። አስባችሁታል? ናቡከደነጾር ማለት ዓለም ከተፈጠረ የመጨረሻው አስፈሪ ንጉሥ ነው።
አፊቱ ማንም አይቆም። ብቻቸውን ቆመው ቀሩ። ወጥተው ይዘዋቸው መጡ። ለምንድን ነው የማትሰግዱ? አይ እኛ ሕያው እግዚአብሔር አምላክ አለን አንሰግድም። ንጉሡ አስቀረባቸው። ለምንድን ነው የማትሰግዱ? ምን አሉ? እኔ ቅጣት አመጣባቸዋለሁ ማን ያድናቸው አለ። ዛሬ ብዙ ችግር አለ። እሱን ትተን ወደ ጥንት ታሪካችን እንመለስ። ስለ ሳሌ ይቅርታ ጠይቃለሁ። እንግዲህ በጣም ይበዛል እና መቼም እንዳልተወው ቃል እግዚአብሔር ሆነ ችግር የለም። ኧረ ማቋሜ ነው ብላችሁ ችግር የለም። አበዛብኝ እቀመጣለሁ። ማን ያድናችኋል ከኔ እጅ? ለምን በዛ ወቅት በዓለም ናቡከደነፆርን የሚደፋፈር ንጉሠ ነገሥት የለም። ማን ያድናችኋል አላቸው። አነጋገራቸው ይገርመኛል። ሀሎ አምላክነ በሰማይ አለ። በሰማይ አምላክ አለ። ዘፈጠረ ኪያከ ወኪያነ እኛንም ብቻ አይደለም አንተንም የፈጠረ ውእቱ ያድነን፣ እሱ ያድነናል። ባያድነን እንኳ ለዚህ ምስል አንሰግድም፣ ስለ ፍቅሩ እንሞታለን። እቺ ባያድነን እንኳ ልብ በሏት። ባያድነን እንኳ ማዳን አይችልም አይደለም። ፈቃዱ ባይሆን ፈቃዱ ላይሆን ይችላል። በስጋ የሚደርሰው መከራ አሁን 3 ደቂቅ በስጋ እሳቱ እንዲበላቸው ፈቃዱ አይደለም። ግን አንዳንድ ሰማዕታት እሳቱ እንዲበላቸው ፈቃዱ ሆኗል። ባያድነን እንኳ እሱ ነው እና ግድ ያድነናል ብቻ ተብሎ አይደለም መከራ ውስጥ የሚገባውና ያን ብለው አሉ። ስለተናደደ ጉድጓድ አስቆፍሮ እንጨቱን ይሄ ቁልቋል ታውቃላችሁ? በጣም ነው የሚነድ፣ እሳት ያቀጣጥላል። ቁልቋል፣ ዋርካ በጣም ያቀጣጥላል። እነዚህ በጣም የሚያቀጣጥሉትን ድኝ፣ ዝፍት የሚባል ያሁን ነዳጅ ምናምን እንደምንሆነ ያን ሁሉ ጨምሮ እሳቱን ያቀጣጠሉት ሁሉ ሙተዋል። ቡክ ሲል 49 ክንድ ወደ ላይ ሁሉ ሙተዋል። እነሱን የጣሏቸው። የሚገርማችሁ ነገር ብዙ ጊዜ ሰው የሚመስለው ወዲያው እሳት ጥሏቸው ወዲያው ያወጡ ነው የሚመስለው። አይደለም፣ በማግስት ነው ጥለዋቸው። እርሱ ሲመለስ ናቡከደነፆር እሳት ውስጥ እጃቸው እንግዲህ ደግሞ እንዳይንቀሳቀሱ ታስረዋል የተጣሉ ደግሞ ልብስ ለብሰዋል። ይሄ ቤተ መንግስት የነገስታት ልጆችና ባለስልጣናት አይደሉ? እነዚህ ያለ ልብስ ለብሰዋል። ከነ ልብሳቸውን የጣሏቸው ለምን? በደንብ እንዲያቃጥላቸው ደግሞ ልብሳቸው። እዚያ እጃቸው ተፈቶ መሬት ለቀው፣ መሬት በእግራቸው አይደለም እህታቸው መሬት አይደለም እንቀሳቀሳሉ። ግን 4 ሆነዋል። ያንን ተመልክቶ እና ትናንት 3 ሰዎችን አስረን ወደ እሳት ጥለን አልነበረም? እዚያ ያሉት መኳንንት መሳፍቱ አዎ እና 4 ሆኑሳ ዛሬ ወራቡስ ይመስል ገጹ ከሞለ እግዚአብሔር እኔ 4ተኛው ደግሞ የእግዚአብሔር ልጅ ይመስላል። በነገራችን ላይ ብዙ ጊዜ ክርክር አለ። 3 ደቂቅን ያዳናቸው ቅዱስ ሚካኤል ነው ቅዱስ ገብርኤል ነው? ድርሳነ ሚካኤል ስታነቡ ሚካኤል ነው ይላል። ድርሳነ ገብርኤል ላይ ደግሞ ገብርኤል ነው ይላል። ሁለቱም ነበሩ። ዞሮ አሃው ይሏቸዋል አባቶቻችን። ወንድማማች ናቸው፣ አይጠፋም። አንዱ አለበት አንዱ አለ። ምንጊዜም አንዱ ስራ ሲሰራ አብሮት አለ። ግን ብዙ ጊዜ ቤተክርስቲያናችን ለቅዱስ ገብርኤል ነው ቀጥላ የምትናገር። ለምን ቢባል በ2 ምክንያት። አንድ አነጋገሩ ናቡከደነፆር ያየው ሚካኤልን አይደለም ገብርኤልን ነው። ለምን? 4ተኛው ግን ወልደ እግዚአብሔርን ይመስላል ብሏል። የስሙ ትርጓሜ የሚስማማ ለቅዱስ ገብርኤል ነው፣ አምላክ ወሰብ ተብሎ። ሁለተኛ ነገር በኋላ እግዚአብሔር ሰው እንደሚሆን ትንቢት የሚናገር ቅዱስ ገብርኤል ስለሆነ የታየው ገብርኤል ለምን በኋላ መጥቶ የምስራች ሲናገር ወልደ እግዚአብሔር ሰው ይሆናልና። ምክንያቱም 4ተኛው እግዚአብሔርን ይመስላል አይደለም ያለው፣ የእግዚአብሔር ልጅ ይመስላል ነው ያለ። ምክንያቱም ሰው የሚሆነው ወልደ እግዚአብሔር ስለሆነና ለቅዱስ ገብርኤል ብዙ ጊዜ ተቀጥሎ የሚነገርበት ምክንያት ስለሆነና ቅዱስ ገብርኤል ወልዶ ወረሰዮ ለእሳት ከመጠል ቆሪር ዘጊዜ ጽባህ። ጠዋት ላይ ስንነሳ ሳር ላይ ትንሽ ጠብጠብጠ ያሉ ጤዛ እናገኛለን። እንደዚያ ማለት ነው። በቃ አሁን ለምንድን ነው ያንን የሚፈልገው? እንደ ውርጭ አደረገው አይደለም። ያማ ደግሞ ውርጩ ይጎዳል የእሳቱን ያክል ደግሞ። ያቺ የጠዋቷ ደስ የምትል ናት። እንደዚያ አደረገላቸውና ናቡከደነፆር ንውጡ አላቸው። እንደ ሳቤሳ ብር ብለው ወጡ። የእሳት ሽታ ልብሳቸው ላይ የጢስ ሽታ የለም። ከሁሉም የሚያስገርመኝ ነገር እኔ ድፍት ብሎ ወድቆ ሰገደላቸው። ያ ዓለምን ያንቀጠቀጠው ማለት ነው ናቡከደነፆር ሰገደላቸው። ሲድራቅ ሚሳቅ አብደናጎ ብሎ ሰገደላቸው። ለፈጣሪያቸውም ሰገደ፣ አመሰገነ። በነገራቸው ላይ በኋላ አምኗል በእነሱ አምላክ ናቡከደነፆር። ምን ብሏል?
እኔ ስሞት ከሰለስቱ ደቂቅ መካከል ቅበሩኝ ብሎ ሳጥን በሕይወት እያለ የወርቅ ሳጥን አሰርቶ አስቀምጧል። የዕንቁ ሳጥን። ኋላ እንዲያውም አባ ዮሐንስ ሐጺር ሰለስቱ ደቂቅ ስጋቸውን ሊያፈልስ ቅዱስ ዮሐንስ ሐጺር ቢሄድ ሰለስቱ ደቂቅ አባቶች እንሂድ ወደ ግብፅ ቤተክርስቲያን ሰርተንላችኋል ስጋችሁን ላፍልስ ቢላቸው ሰለስቱ ደቂቅ ተነስተው እዚያ አንሄድም፣ ከዚህ ነው የምንኖር፣ ናቡከደነጾር እግዚአብሔርን ለምኖታል፣ አትለየኝ ከነሱ እስከ ዳግም ምጽአት ብሎ ለምኖታል። ልመናውን ስለተቀበለው አብረን አራታችን እዚህ ነው የምንኖር፣ አንሄድም፣ ግን በረከት እንሰጣቸዋለን ብለዋቸዋል። እና ቅዱስ ገብርኤል ዛሬ ይህንን ያደረገበት ነው። መሰረታዊው ጥያቄ ቅዱስ ገብርኤል ትናንትም ዛሬም ያው እግዚአብሔር ያስቀምጠው ቅዱስ መልአክ ነው። ዛሬም ይራዳል። ግን ዛሬ ከአንጀቱ የሚጠራ አሁን ቅድም አደነቅን አይደል? ቅዱስ ገብርኤል ብሎ ህዝቡ ስለሄደ አደነቅን አይደል? ግን ከአንጀቱ መልአኩን የሚታመነው ጥቂት ሰው ነው። ደግሞ መከራ ሲደርስበት ከአንጀት መታመናችን በምን ነው የሚታወቀው? መከራ ሲደርስብን ስንጠራው ወዲያው ነው የሚመጣ። ከአንጀት ከሆነ ከአንገት ከሆነ ግን አይመጣም። ከአንጀት የሚያከብር ሰው ደግሞ እንዴት ያለ ነው? ለስሙ መጀመሪያ ነገር እኮ እንደው ከምግባር ከምን የሚቀድመው ምንድን ነው? ለስሙ ክብር መስጠት። ገብርኤል ሲባል ገብርኤልን እያሉ መማል ነው እኮ ነውር ነው። አይማልም እኮ ቅዱስ ገብርኤልን ተብሎ መሐላ የለም እኮ። እግዚአብሔርን ተብሎ እመቤታችን ተብሎ መሐላ የለም እኮ። ነውር ነው መማል። ቅዱሳንን ማቃለል ነው፣ ማክበር አይደለም። ለምን? ጌታችን ከቶውኑ አትማሉ አለ። አትስረቁ ከተባልነ ስለ አሁን እንደኔ ይባል። በነገራችሁ ላይ ሰው ሰርቆ ይዘክራል ምክንያቱም ከዝክር የሚቀድመው አለመስረቅ ነው። ዝክሩ ይቀራል፣ ከሌለኝ ዝክሩ ይቀራል እንጂ ተሰርቆ አይዘከርም። እንደዛ ማለት ከሆነ እመቤቴን መድኃኔዓለምን ሎቱ ስብሐት ገብርኤልን ሚካኤልን ይላል ሰው። ይህ እኮ ነውር ነው በጣም። ስሙን ማክበር ማለት የመጀመሪያ አለመማል። አንዳንድ የቀድሞ አባቶቻችን ቅዱሳንን ሲጠሩ ምን ያደርጋሉ መሰላችሁ? መከራ ሲደርስባቸው ቅዱስ ገብርኤል ሆይ ይላሉ። ያሁን ጥሩ ነው። ዕቃ ሲወድቅባቸው የሆነ ነገር ሲል ስሙን ይጠሩታል። እዚያ እኮ የሚያደርጉ አሉ። አሁን ለምሳሌ ከቅዱሳን ገድል በአንዱ ለምሳሌ ድስት ወጥ ሙሉ ድስት ትኩስ ተሸክሞ ይሄዳል። የሆነ ነገር ይጠልፈዋል፣ አመለጠው፣ ሄደ። እዚህ የራሱ ላይ ተሸክሞ ያው ሁሉ ድስት ያው የስንት አባቶች ራት ነው። ስመ እግዚአብሔር ጠራበት፣ ኧረ ወደቀ። ወደቁም አልቀረም። ግን እግዚአብሔር ተአምሩን ሊገልጥ ድስቱ እንዳይሰበር ወይም ምንቸቱ እንዳይሰበር አይደለም ያደረገው። ወጡ አየር ላይ ቀረ ዝም ብሎ እዚያው ላይ ምንም ሳይል። ይሄ እኮ ድንቅ ነው። አሁን ወድቆ ተጋጭቶ ባይሰበር በአጋጣሚ ለስላሳ ነገር ላይ ወድቆ ይባላል። እኔ ይገርመኛል። ደግሞ አንድ ገዳም አለ በዚህ በላይ አቃቢዋ ከላይ ተራራለት ገዳሙ ታች ነው እና እንስራ ተሸክማ እንስራው አመለጠና ሄደ ወደታች። አታች ሄዶ አለቱን መታው። አለቱ ተሰነጠቀ። እንስራው ግን ምንም አሁን ያዝ በአንስራ ደንጊያ መስበር ማለት አሁን ይሄ እግዚአብሔር ለዚያ ነው አምላክነቱን ከሃሊነቱን የወዳጆቹን ክብር የሚገልጥበት ጎዳናው ብዙ ነው። እና ቅዱስ ገብርኤልን የሚያምነው ሰው ምንድን ነው የሚያደርግ? ስሙን ማክበር የመጀመሪያ ነገር። ቀጥሎ ለተቸገሩ ቅዱስ ገብርኤል ምን ይወዳል? እኔ በኃይለ ማርያም ታውቋቸዋላችሁ። ገብርኤል የድሮ ሽማግሌ አባታችን አልኳቸው። አቤት ይሄ የተነጠፈው ማቶኔላ እዚያ ቤተክርስቲያኑ ማቶኔላ እየተነጠፈ አይደል? ይሄ ማቶኔላ የተነጠፈ ደብሩ ቅዱስ ገብርኤል ነው። ለመልአኩ ለገብርኤል ነው፣ ለእናንተ እግር ነው። አይኔ ልጅ ለእኛ እግር ነው እንጂ መልአኩማ የተራበ ቢያጎርሱለት የታረዘ ቢያለብሱለት ነው የሚወድ። ምን ያደርግለታል? ማቶኔላ ለሰው ቢነጠፍ ለሰው እግር ናት። ለራስ ምቾት ድሃ እየተራበ ማቶኔላ። አንዳንዱማ አበባ የሚተክላለ ቤተክርስቲያን ግቢ ውስጥ ጌጽ ያለመታደል። እና እግዚአብሔር የመልአኩን ረድኤት ያሳድርብን። በቀረችው ደቂቃ የአቡነ አብየ እግዚእንና የሌሎችን ቅዱሳን ስም እንጥራና እንጨርሳለን። እንግዲህ ቅዱስ ገብርኤል ያመቱ ከሆነ ዘንድ አቡነ አብየ እግዚእን በጣም ወዳጃቸው ነው። በነገራችን ላይ እንድታውቁት ሚካኤልም ገብርኤልም የአቡነ አብየ እግዚእ ረዳቶች ናቸው። እና የበለጠውን ግን እረፍታቸው የሆነ በቅዱስ ገብርኤል ቀን ነው። የወዳጅነቱ መገለጫ ምንድን ነው ቢሉ አንድ ጊዜ ታሪኩ ሰፊ ነው። 80 ቀን ጦሞ ያውቃሉ አቡነ አብየ እግዚእ ያለ እህል በጎዳና ምን ፍለጋ ዋልድባ ጠፍታ። የዛን ጊዜ አቡነ ሳሙኤል ገና አልገቡም ነበር ዋልድባ። እንድታውቁት ከአቡነ ሳሙኤል ዘዋልድባ አቡነ አብየ እግዚእ ይቀድማሉ።
ከና አቡነ ኤዎስጣቴዎስ ሁሉ ይቀድማሉ። የጥንት እኮ ናቸው። በቆብ ራሱ እኮ የአቡነ ኤዎስጣቴዎስ አያት ናቸው እኮ አቡነ አብየ እግዚእ ትልቅ ናቸው በእውነቱ። መድኃኒነ እግዚእ ከመድኃኒነ እግዚእም ጥቂት ሳብ ይላሉ እሳቸው። አሁን አቡነ ዳንኤል የደብረ ማርያሙን ያመነኮሳቸው አብየ እግዚእ ናቸው እና አብየ እግዚእ ወለዶ ለዳንኤል ዘደብረ ማርያም ወዳንኤል ወለዶ ለኤዎስጣቴዎስ ይላል። በሌላ አረገ ትውልድ ደግሞ አብየ እግዚእ ወለዶ ለገብረ ክርስቶስ ወለዶ ለአርከሌድስ ታላቁ አርከሌድስ ጥቅምት 28 የምናከብራቸው እና ጎዳና ሂደው ደክሟቸው ዝሆን እየመራቸው ግሮ መራእይነ እየመራ የኮነከ እንደሚለው ዝሆን እየመራቸው ሂደው በብዙ ጢሻ በብዙ መከራ ከ80 ቀን በኋላ ዋልድባን አገኟት። ምክንያቱም መጀመሪያ ሲሄዱ መንገድ ላይ ስውራን አባቶችን አገኙ። ልጃችን ወዴት እየሄድክ ነው? ዋልድባ ምን ፈልገህ? የተሰወረችውን ቤተክርስቲያን። አይ ደክመን እኮ አቅቶን አላገኘናትም ብለዋሉ። እኔ እግዚአብሔርን አምነዋለሁ፣ እኔ ያሳየኛል፣ ችግር የለውም ብለዋላቸው። እስቲ እግዚአብሔር ይርዳህ ብለዋል። መንገድ ላይ ሲሄዱ በጣም ደክሟቸዋል። 40 ቀን ምግብ አልተመገቡና አንዱ ደናደሩ አላቸው። ዝም ብሎት ሄዱ። ሁለተኛ ደናደሩ፣ ሶስተኛው ተዋንተ ተዋክህ፣ እኔ በልቤ ትካዜ ያለብኝ ሰው ነኝ፣ የእግዚአብሔርን ቤት ልሻ ነኝ ብለው ትልፍ አሉ። እዚያ መሽቶባቸው አደሩ። የሚያድሩበት ቦታ ላይ ዝሆን መጥቶ ፊታቸው መንገዳቸው ፊት ለፊት ላይ ቆመባቸው እና ቀና ብሎ አዩትና መንገድ ሊከለክለኝ ነው ብሎ አስበዋል። መንገድ ልትከለክለኝ ከሆነ አትድከም፣ አንተ አትከለክለኝ። ይፈራኛል ብለህ ከሆነ በዘባነ ኪሩብ የተቀመጠ አእላፋት መላእክት የሚያመልኩት አምላክ ነው ያለኝ፣ አልፈራህም፣ አትቸግር፣ ዝም ብለህ ሂድ አሉት። አልሄድም አለ። ኋላ ሲነጋ ኩምቢውን ዞር አድርጎ እኔ አለ ና ተከተለኝ አላቸው። ለካ በጣም ስለራባቸው 40 ቀን ሙሉ እዚያ በኋላ ያለውን መንገድ ጢሻውን አይችሉትም። በሙሉ 40 ቀን ጢሻውን እየጠረገላቸው ሄደ። ኋላ መስክነው ሸኝተውታል። ዋልድባ ያደረሱ በኋላ ሲጸልዩ የዳዊትን መዝሙር ጸልዩና እባክህ ጌታዬ ግለጥልኝ ብለው ለካ ሁሉን አልፈው ቤተ ክርስቲያን ውስጥ ገብተዋል። ስውር ስለሆነ ግድግዳዋ አይከለክልም። ተገልጽላቸው። የስውራን ደብር ናት። በነገራችሁ ላይ መልሳ ተሰውራለች። እዚያ በኋላ የለም ያገኛት የለም ያቺ ስፍራ። እዚያ ተገልጽ ደስ አላቸው። ለዘላለም መኖሪያን አገኘ ብለው 3 ቀን እዚያች ሲጸልዩ ሰነበቱና 3ኛው ቀን ቅዱስ ገብርኤል መጣ። አብየ እግዚአብሔር ተነስ፣ ምን ነው ሂድ። ወዴት ነው የሚሄድ? መረታ ደብረ መድኃኒት ያቺ ናት ገዳም፣ ይሄ አንተ ሰፈር አይደለም። አይ ተስማምቶኛል፣ ተወኝ ግድ የለም ማለት። ደግሞ ማግስቱ መጣ። አብየ ጊዜ ተነስ ሂድ። አይ ተወኛል። በ3ኛው እምቢ አልክ? አዎ የወደድክ አፈሯን ነው ብሎ ከናፈሩ ጠርጎ ወስዷቸዋል ይባላል። የዋልድባ አፈር ትወደዳለች፣ በጣም ውድ ናት፣ ለየት ያለች ናት የዋልድባ አፈር። አንዳንድ ሰው አይገባውም። እነዚህ ደጋጉኛን ያሳደጉን አባቶቻችን ዋልድባ ሲሉ አይገባውም። ቅዱስ ነው ስፍራው። ደግሞ ሰሞኑን አንድ ሰባኪ የላከውን ያስተማሩን እያሳዩኝ፣ አዎ ሂደ ገዳም ተቀብሬ ድናለሁ እንዳይመስልህ፣ ቅዱሳንን ዘክሬ ድናለሁ። ይኸውላችሁ አሁን እኔ ግራ የሚገባኝ ነገር በዚህም የቅዱሳን ቃል ኪዳን ነቅፈል እንደምን ይሆናል? እንዲያው በእውነት መጽደቅ እንደ ወንጌል አገላለጽ እኮ በጣም ቀላል። በነገራችሁ ላይ ጌታችን በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣ መንግሥተ ሰማያት ይገባል ብሏል። የነቢይን የጻድቁን ዋጋ ይወስዳል ብሏል። ከዚህ የቀለለ ነገር አለ? ነገር ግን እኛ ንስሐ ሳንገባ ሳንቆርብ በጎ ሳንሰራ ለድሃ ብቻ ውሃ ጠጥቼ ጻድቃለሁ ብለን ብናደርገው እንድናለን። ይህም አመፀኛነት ነው። ገብቷችኋል? ማመጣጠን ጥሩ ነው እኮ። ክርስትናውን የቻልነውን ያክል እንኖረውና ከዛ ቀጥሎ ግድ ደግሞ እመቤታችን ቅዱሳንን እንዘክራለን። ዋስ ናቸው። ለምን? በስራችን እንድናለን የሚል ተስፋ የለን። የፈለገ ቢሆን እንኳን እኛ ቅዱሳን በስራቸው ብቻ መዳን አይችሉም። ቅዱሳን እንኳን ጊዮርጊስ እንኳን ከሱ የበለጠ መከራ የተቀበለ የለም። ቅዱስ ጊዮርጊስ እንኳን በስራዬ ብቻ ልጽደቅ ቢል አይቻልም። ያለ እግዚአብሔር ቸርነት ከሱ ጊዮርጊስ እኮ በመርቆሬዎስና በሌሎች ቅዱሳን እየተማጸነን ይኖረ እኮ። ቅዱስ ጊዮርጊስ እኮ ከመወለዱ በፊት ቅዱስ መርቆሬዎስ ሰማዕትነት ተቀብሏል እኮ። አብነት ነው። እና ቅዱሳንን ማመጣጠን ግን ጥሩ ነው። አንዳንድ ዘባች ትውልድ ደግሞ አለ። ዋልድባን የረገጠ ኃጢአቱ ይሰረይለታል ይላል። እችን ይዞ የእኛ አካባቢ ሰው ምን ያደርጋል? ንስሐ አባት አያስፈልገኝም፣ ምንም ስራ አያስፈልገኝም፣ በአመት 2-3 ዋልድባ ሄዳለሁ። ይሄ ሰው ዋልድባ ደርሶ ሲመጣ ኃጢአት ተሰረየለት አይደለም ይመጣ።
ኃጢአቱ እጥፍ ሆኖበት ነው ይመጣ። ይሄ ሰው እምነቱን ከካደ ነው ቁጥሩ። የነፍስ አባት አያስፈልገኝም፣ ንስሐ አልገባም፣ አልቆርብም፣ በጎ አልሰራም ካለ አንድ ሰው እምነቱን ክዷል። ቃል ኪዳኑ ይመለከተው እና ይህንን ማመጣጠን ሲገባ ገዳም ሂደ ስለረገጥ ክድናለሁ ደም አይ አሁን ቅዱሳንንና ቃል ኪዳናቸውን ነቅፎ ይሆናል። እግዚአብሔር እነሱ እንድናከብር እኮ አዞናል። እሱ የተገለጠለት የተለየ ምስጢር ኑሮ እኮ አይደለም፣ የተሻለ እውቀት ስላለው አይደለም። አንዳንድ ሰው ትዕቢተኛ ነው። አዋቂ አዋቂ ሲሉት ይታበያል። ስሙን ብጠራላችሁ እንዲሁ አለ የሚባል ሰባኪ ነው። እንዲህ ያለ ንግግር የሚናገር እንዲህ ያለ እንዲሁ እንደ ጣዖት የሚታይ እና እኔ ከጋር ብዙ ጊዜ ተጣልተናል። እግዚአብሔር ሰላምታም የለንም። ለምን? ቅዱሳንን ስለሚያቃልል። ምናልባት አንዳንድ ሰው ምን ይላል? ኢንቴንሽኑ እንደሱ አይደለም። ሐሳቡ እኮ በቅዱሳን አማላጅነት ተሳቦ አብዛኛው ሰው ክርስትናውን ትቶታል። እሱንማ አመጣጥኖ ማስተማር ነው። አዎ የቅዱሳን ቃል ኪዳን ያስፈልጋል። ነገር ግን ምግባር ትሩፋት ከሌለ እሱ ብቻውን አይሰራም ብሎ እኮ ማስተማር ይቻላል። እና ይሄ አሳዝነኛል። እና ለሁሉም ከናፈሩ ወሰዳቸው ይባላል ቅዱስ ገብርኤልን። ታዲያ አቡነ አብየ እግዚእ ለማንሳት ዛሬ ከሳት የመዳን ከሆነ አቡነ አብየ እግዚእ ከሳት የዳኑበትንም ብናነሳው ጥሩ ይሆናል። አቡነ አብየ እግዚእ በገዳማቸው ተንቤን ደብረ መድኃኒት ሳሉ ቅዳሴ ይገባሉ ሊቀድሱ። መነኮሳት አሉ። ህዝባውያንም በአጋጣሚ መጥተው አስቀድሰዋል። ከምን እንደመጣ የማይታወቅ እሳት ተነሳ። ቅዳሴው ተጀምሮ ትንሽ እንደቆየ እሳት ተነሳ። አሁን አስቡት፣ እሳት የተነሳ እንደሆነ መሸሸት ወይ ማጥፋት ያስፈልጋል አይደለም? ቅዳሴ ላይ እንደዛ ማድረግ አይቻልም። ምክንያቱም አምልኮተ እግዚአብሔር ነው፣ ግራ ቀኝ የለው። ቅዳሴ ይቀጥላል። እሳቱን ለማጥፋት ቅዳሴው መቋረጥ አለበት። ምክንያቱም እሳቱ የተነሳ ከጣራው ላይ ነው። ከምን እንደመጣ ይታወቅ። ከዛ እሳቱ ሲነድ የተወሰነው በዳር የነበረው ወጥቶ ሄደ። በዙሪያቸው ያሉት ግን አባ ኧረ ልንጠፋ ነው ይላሉ። አቡነ አብየ እግዚእ ብሎ መቀደስ በጣም ሲሏቸው ፈጣሪን እያመሰገንኩ ነው እኮ ዝም ብላችሁ ቅዳሴያችሁን ቀጥሉ ብለዋል። ዝም ብሎ እሳቱ ይነዳል። ዝም ብሎ እንደዛ እየነደደ ሙሉ ቅዳሴው አልቆ አቁርበው አሰናብተው ከጨረሱ በኋላ ሰበሰቡ። በሉ አሁን አንዲት ነው አያተ ቅድሳት ሳታስቀሩ አስወጡት። እግዚአብሔር ተቆጥቷል። ቤተክርስቲያኑ ከመቃጠል አይተርፍም። ማጥፋት ይችሉ ነበረ ባላቸው ስልጣን፣ የለም አውጣሉ። ስንጥር ሳትቀር ነው አያተ ቅድሳት ወጣ። ሁሉ ወጥተው ጨረሳችሁ ልጆች፣ አዎ በል ፈጣሪ እንደወድቀለ አመዱ ነው ቤተክርስቲያኑ እና ከሳት እሳቸውም የዳኑበት መታሰቢያ ስላለን ነው። እግዚአብሔር የጻድቁን በረከት ያሳድርብን። እንግዲህ ሌሎችን አንዳንድ አንቀጽ ስማቸውን እየጠራ እንለፍ። አቡነ ስነ ኢየሱስ የሚባሉ ታውቃላችሁ? በዚህ በሳንጃ ገዳም ያላቸው ስነ ኢየሱስ ያዕቆብ ዘግሙድ ገዳሙ ጥንታዊ ነው። ያዕቆብ ዘግሙድ 1000 ዓመት በላይ የቆየ ነው። ያዕቆብ ዘግሙድ ማለት ሰማይቱ ማለት ነው። እሳቸው ጠፍቶ ወደ ድጋሚ መስርተውት ነው። ሸዋ ነው አገራቸው እና በልጅነታቸው ከአቡነ ዮሐንስ ዘጸገሮ መንኩሰው በስብከተ ወንጌል በሸዋ ሲያገለግሉ ነው እዚህ መጥተው ነው ያረፉ። ማስታወሻ እንድትሆናችሁ ሁሉ ሰው የሚያውቃትን አንዲት ማስታወሻ ልስጣችሁ። ያዕቆብ ዘግሙድ ወይም አቡነ ስነ ኢየሱስ የሚታወቁበት ግብር አላቸው። አንዲት ድንጋይ አለች መሶብ የምትመስል። አዚያች ቦታ ከቆሙ ሳያርፉ ከዘረጉ ሳያጥፉ 300 ዓመት ጸልየዋል። 300 ዓመት። ታዲያ በሚያርፉበት ዓመት መስከረም አንድ ሲነጋ ደጅ ሲወጡ የሆነ ነገር ያሉ መልአከ ሞት። አንተ ማነህ ይሉታል። አውቀውታል እኮ መልአከ ሞት ነኝ፣ መፈልገህ መጣ፣ አንተን ልወስድ ይላቸዋል። አይ እኔንም አትችልም መውሰድ። እንዴት? ለምን አልችልም? ስልጣን አለኝ እኮ። አይ ተው እንጂ ከአንተማ የኔ ስልጣን ይበልጥ የለ፣ ካህን እኮ ነኝ፣ ጋዝቻለሁ ይሉታል። እንዴት እንደዚህ ያደርጋሉ? አይ ወዳጄ ገብርኤልን ሳላከብርማ ንቅንቅ የለም፣ እስከ ታኅሳስ 19 ትጠብቀኛለህ፣ እዚህ ትቆማለህ ብለው መስከረም አንድ ጀምረው 3 ወር ከ19 ቀን እንግዲህ ወደ 109 ቀን መሆኑ ነው መሰለኝ። እዚያው ተገትሮ ሲወጡ ሲገቡ ያዩታል። እና በ19 ዛሬ እንደ ዛሬ ቀን ታኅሳስ 19 ባሉን አክብረው ቅዳሴውን ቀድሰው ስጋውን ደሙን ተቀብለው በል ስራ እንፈጽም ብለውት 9 ሰዓት ላይ ነፍሳቸው ከስጋቸው ተለይታለች። የሚገርመው ነገር ዛሬ እንጂ ቀድሞ የሐምሌ ገብርኤል የምትፈልቅ ጸበላለች ይባላል። አገዳሙ ታኅሳስ 19 9 ሰዓት ላይ ትደርቃለች የሚባል አገዳሙ ይጀ ነበርና ድሮ አቤት ያለው ታምር። አየር ሁኔታው እንኳን ይለያያል። ወደዚህ አስቴርን ወደዚህ እንኳን የተለያየ ነው። ደጋና ቆላ በ3 በ4 እርምጃ ያለ የሚመስልበትና
እኒህ ቅዱስ ሰው እና ደቀ መዝሙራቸው ዛሬ ይታሰባሉ። እግዚአብሔር በረከታቸውን ያሳድርብን። እንዲህ ባጭር እናደርግ። ሌላኛው አቡነ አባለ ክርስቶስ የሚባለው የዛሬ 2 ዓመት ገድላቸውን አሳትመናል። ከአቡነ አብየ እግዚእ ጋር አብረን አሳትመናል ገድላቸው። የአቡነ አብየ እግዚእን ገድል እንዳሳተመ ነው መቼም ታውቃላችሁ። አሳትመናል እኮ የአቡነ አብየ እግዚእ፣ የአቡነ አባለ ክርስቶስና የአቡነ ሰይፈ ሚካኤል። ሰይፈ ሚካኤል ጻዳ አምባ ኤርትራ፣ አባለ ክርስቶስ አክሱም፣ አብየ እግዚእ ተንቤን። የሶስቱን ጻድቃን በአንድ እኮ አሳትመነዋል። እኛ ማህበር ማለት ነው አሳትመነዋል። እና በቢጫው ሶስቱን እና አንደኛው ትልቁ ጻድቅ ጥንታዊ አቡነ አባለ ክርስቶስ ናቸው። አቡነ አባለ ክርስቶስ እኔ የሚያስገርመኝ የወላጆቻቸው ታሪክ ነው። ገድላቸውን ስትመለከቱ አባታቸው ግብፃዊ ነው፣ እናታቸው ጎን በጌምድሬ ናት፣ ኢትዮጵያዊት ማለት ነው። እና አክሱም ስሜ ልመንኩስ ብላ አክሱም ትሄዳለች። ያ ደግሞ እዚያ ግብፅ ተነስቶ አክሱም ስሜ ልመንኩስ ብሎ ሁለቱም ይሄዳሉ። እዚያ ይገናኛሉ። አሰማይ እግዚአብሔር ይነጋገራቸዋል። ደጋግ በጣም ንጹሕ ልቦና ያላቸው ኖሮ የለም አትመነኩሱም፣ ተጋቡ እናንተ ሁለታችሁ፣ እናንተ የሚወጣውን ፍሬ ፈልገዋለሁ። ተጋብተው በተክሊል አግብተው ወለዱ። አባለ ክርስቶስ ተባሉ። እመቤታችን በጣም ተወዳቸው ነበር አቡነ አባለ ክርስቶስን። እዚህ ጋይንት አካባቢ ነው ያደጉ። ኋላ ሄደው እንደ አባ ጰንጠሌዎን ገዳም መንኩሰው ብዙ አገልግለዋል። ኋላ ታቦተ ጽዮንን ስለሚወዱ ታቦተ ጽዮንን 24 ዓመት አጥነዋል፣ አመስግነዋታል ይባላል። ኋላ ወደ ራሳቸው ገዳም አክሱም ማዶ ወዲያ ሄደው ብዙ ዘመን ሲጸልዩ ኖረው ከማረፋቸው በፊት አንድ ነገር ተመኙ። ታቦተ ጽዮንን ባየኋት ብለው ቅዱስ ገብርኤል በዚህች ዕለት ታቅፎ ወስዶ አርጅተው ስለነበረ ታቦተ ጽዮን ፊት አድርሰዋቸው እመቤታችን ተነጋግራቸዋለች። ብዙ ታምራት አድርጋላቸዋለች ለአቡነ አባለ ክርስቶስ። ኋላ ሊያርፉ ሲሉ ወዳጅን ነፍስ ከስጋ የምትለይ አንተ ነህ አለቻቸው ቅዱስ ገብርኤል። እንዴት አድርጌን? ከገነት አበባ አምጣ ለየት ያለውን መርጠ አመጡ አፍንጫቸው ላይ ያደረገላቸው። ነፍስ ከስጋ ስትለይ ለወትሮ መላእክት ናቸው የሚያሳርጉ፣ ስጠኝ ለኔ ብላ ቅዱስ ገብርኤል ተቀብላ እመቤታችን ራሷ ይዛቸው አድርጋለች ይባላል። ቅዱስ ደግ ሐዋርያ ናቸው፣ ኢትዮጵያዊ ጻድቅ። እግዚአብሔር በረከታቸውን ያሳድርብን። ባጭራጭር ዘለቅ ነው። ከዚያ ቀጥሎ አባ ዳንኤል አሁንም ኢትዮጵያዊ ጻድቅ ናቸው። የት? ተንቤን። አቡነ ዳንኤል የሚባሉ ኢትዮጵያውያን ብዙ ናቸው። በነገራችን ላይ በግብፃውያንም ብዙ ናቸው። እነኛው አቡነ ዳንኤል የተንቤኑ ደግሞ የአፄ ዘርዓ ያዕቆብ ወዳጅ ናቸው። ቅዱስ ጻድቅ ገዳማዊ ናቸው። አፄ ዘርዓ ያዕቆብ ጋር በጣም ወዳጅ ነበሩ እና አንዲት ማስታወሻ ብቻ የምሰጣችሁ፣ አንድ ቀን ሄዱና ንጉሥ ሆይ አቤት፣ ማማክርህ ነገር አለኝ። ምንድን ነው? ሕግ ስርዓት እንድትሰራ ፈልጋለሁ። አዲስ እንዴት ያለ ንዋያተ ቅድሳት፣ ታቦት፣ መጻሕፍት፣ በተለይ ቅዱሳት መጻሕፍት የሚሰርቅ ሁሉ ቅጣቱ ስቅላት አድርግልኝ። በቃ ሌላ ነገር የለው። ንዋያተ ቅድሳት የሚሰርቅ በተለይ መጻሕፍት የሚሰርቅ መጀመሪያ ይወገዝ። እኔ ያወግዛለሁ። ጳጳሳት ካሉ ጳጳሳት ያወግዙ። አንተ ግን በሞት ቅጣልኝ። ለዚህ ምህረት አያስፈልገው። ማለት መስረቅ ኃጢአት ነው አይደለም? ከእግዚአብሔር መስረቅ እሳ ድርብ ኃጢአት አይደል? ጭራሽ ደግሞ የሚሰረቀው ነገር ነው ንዋያተ ቅድሳት ሲሆንስ በሞት ቅጣልኝ እስከ ማለት ደርሰው እንዲህ በጣም የሚገርሙ አባት ሊቁ ዳንኤል በጣም ሊቅ ናቸው፣ ደግሞ ጻድቅ ናቸው። አቡነ ዳንኤል እግዚአብሔር በረከታቸውን ያሳድርብን። አንድ እናክልና እንጨርስ። ዛሬ ትልቁ በዓል ደግሞ ሌላኛው ቅዱስ ዮሐንስ የሚባል ቡርልስ በምትባል በግብፅ ምድር የነበረ ልዩ ማስታወሻ እንዲሆናችሁ ስንክሳርን ያዘጋጀው አባት ማለት ነው። ስንክሳር ታውቁ የለ? ስንክሳርን የጻፈው ለመጀመሪያው ጊዜ ያዘጋጀው እሱ። የሚገርማችሁ ስንክሳርን ማዘጋጀት በራሱ ትልቅ ቅድስና ነው። ግን እሱ እኮ ስንክሳር ውስጥ ካሉ ጻድቃን ቢበልጥ እንጂ አያንስም። ነገሩ እንዴት ነው? በዚያ ወራት ዮሐንስ ዘቡርልስ ወላጆቹ አሳድገውት ግብፅ ውስጥ በድንግልና ነው የሚኖር የነበረ። ወላጆቹ ሲሞቱ 3 ነገር ሰራ። አንደኛ ቤተክርስቲያን ሰራ፣ ሁለተኛ የስደተኞች መኖሪያ ሰራ፣ ሶስተኛ የነዳያን ሰራ። ቤተክርስቲያኑ በክህነቱ ያገለግላል። ነዳያንን እግራቸውን ያጥባል፣ ያበላቸዋል፣ ያጠጣቸዋል። እነዚህ ስደተኞች አሉ ተፈናቅለው የሚኖሩ ምንም ነገር የላቸው፣ እነሱ መንከባከብ። እንዲህ ያደረገ ሲኖር አንድ ቀን አንድ መነኩሴ የመጣ ወደሱ እንግድነት ከገዳመ አስቄጥስ ሲያወሩ ስለ ቅዱሳን መነኮሳት ተረከለት እና አሁን ከምሰራው ስራ ምንኩስና ይበልጣል እያልከኝ ነው ማለት? አዎ በደንብ ይበልጣል። በል ይዘኸኝ ሂድ። ይሄ ሁሉ ሳለው
ለሌላ ሰው በሉ ይሄን ስራ እንዳታቋርጡ ለሁሉ እንትቶላቸው ገዳመ አስቄጥስ ሲገባ ማንን ያገኛል? አባ ዳንኤል። ቆላ ድባ ሄዳችሁ እኛ ጋር አብሮ ሄዶ አክብሮ የሚያውቀር አባ ዳንኤል በዓል ሄዳችሁ እናንተ ውስጥ ሄዶ የሚያገለም አሁን ታኅሳስ 8 ቀን ያከበርናቸውን ማለት ነው። ታኅሳስ 7 ቀን ነው የሲሃቱ በችስ ከጻድቃን ውስጥ በጣም ለየት ያለ ቅድስናና ተጋድሎ ያላቸው እሳቸው ናቸው። አንዱ ሄዶ የእሳቸው ተማሪ ሆነ። እሳቸው አንድ ለየት ያለ ነገር አላቸው። አባ ዳንኤል ቅዱስ ናቸው፣ ገድለኛ ናቸው፣ ብዙ ታምራት ያደርጋሉ። ፍንጭ ልስጣችሁ። አንድ ለምሳሌ የደናግል ገዳም አለ። ወርቅ ብር ምናምን አለው ገዳሙ ሙሉ የተቀመጠ ነገስታት ያስቀመጡት መነኮሳያት ናቸው። ሴቶቹ ደናግሉ አይፈልጉትም፣ ብሎ በእግራቸው እየረገጡት የሚሄዱ ማለት ነው። ሽፍታ ይህንን ይሰማል፣ ሊዘርፋቸው ፈለገ። አጥሩ የማይደፍር ነው፣ በምን ይግባ? ኋላ ምን አሉት ሌሎች ሽፍቶች፣ አይ እቺ በር ለአባ ዳንኤል ብቻ የምትከፈት ለሌላ አትከፈት ማለት። አባ ዳንኤል በዛ ዘመን የታወቀ ቅዱስ ስለሆነ እዛ አባ ዳንኤልን ሄዶ አጠና መልካቸውን፣ እሳቸውን መሰለ። ቆቡ፣ ቀሚሱ፣ አጠማጠሙ፣ ሁሉ ነገር አባ ዳንኤል መስሎ ሄዶ አንኳኩ። ማን ነው? አባ ዳንኤል። ብርግድ አድርገው ከፈቱለት። ለመዝረፍ ነው እንግዲህ። ሄዶ እንግዳ ቤት ወሰዱት። መሯሯጥ እግሩን ለማጠብ በቃ እና እሱ ሌላ ነገር ነው የሚያስብ እንግዲህ። እግሩን አጠቡ በኋላ የአባታችንን በረከት እያለ እኩሉ መጠጣት፣ እኩሉ ምን ማለት ነው? አንዲት አይነ ስውር ኧረ አባቴ በረከት ኧረ አይኔን ብላ ብታደርገው ቦግ ሁለት የዛ ዱርዬ ሽፍታ ወጣቢ ደነገጠ። እንግዲህ ለራሱም ብድግ ብሎ ልብሱን ውልቅ ውልቅ ነገር ኧረ እኔ አባ ዳንኤል አይደለሁ ኧረ እኔ ሽፍታ ነኝ አለ። ግን አላቸው እኔ እሱን መስዬ የኔ ግርጣቢ አይኔ ያበራ፣ እሱ ራሱ ግርጣቢው ምን ሊያደርግ ነው? ውሰዱኝ ከሱ አለ። ሄዶ እሱን ንስሐ ገብቶ መንኩሶ በቅቶ አርፏል። የሽፍታ አባ ዳንኤል ማለት እንዲህ ያለ ነው እንግዲህ። እንኳን እሱ ስሙ በስሙ እንኳን ይህ አባ ዳንኤል የሁሉ ቅድስና እያለው ታዲያ አንድ ነገር አለው። ጥቂት የረፍት ጊዜ የሚባል ነገር አለ። ቅዱሳን ሲያርፉ ለረፍት የሚጠቀሙት መጻሕፍት ማንበብ ነው። እሱ ግን በረፍት ጊዜው በረሃ ይሄዳል። ስውራንን ያገኛል፣ ያጽናናቸዋል፣ ገንዞ ይቀብራቸዋል፣ ታሪካቸውን ይጽፋል። እንደዚህ እያደረገ የተወሰነውን ሰበሰበና ለደቀ መዝሙሩ ለአባ ዮሐንስ ሰጠው። ቅድም ለጠቀስ ነው። የቀረውን ደግሞ ከብሉይ ከሐዲስ ያለውን በሙሉ አወጣቶ ለመጀመሪያው ጊዜ ስንክሳር የሚባል መጽሐፍ በዚህ ምክንያት ነው የተጻፈ። ታዲያ ይሄ ቅዱስ ተራ ሰው እንዳይመስላችሁ። ቅድም በዓለም እያለ የሰራውን አይተናል። በረሃ ውስጥ ገብቶ ብዙ ተሰቃይቷል። ኋላ ጳጳስ አድርጎ ሾሙት ቡርልስ ላይ። አንዳንድ ጊዜ እድለኛ የሚባሉ አባቶች አሉ፣ አንዳንድ ጊዜ ደግሞ እድለኛ የማይባሉ አባቶች አሉ። እድለኛ ናቸው አይደለም የምንላቸው በሰማይ ባገኙት ክብር አይደለም። አንዳንዶቹ አባቶች ሲሾሙ ደህና ዘመን ይገጥማቸዋል። ህዝቡ ደግ፣ መናፍቃን የጠፉበት ይሆናል። ይህ አባ ዮሐንስ ሲሾም ቢገባ ቡርልስ ላይ ሄዶ አገሪቱ መናፍቃን ውርስ አድርገዋታል። ዛሬው ዘመን ያላየው ስቃይ የለም ይባላል። መጨረሻ ላይ ምን ያደረገ ይባላል? ከአቅሙ በላይ ሆነ። በቃ ማለት በክርክርም በምንም ብቻ የማይቻል ሆነ። ከመናፍቃን ጋር እየታገለ ህዛዋ ቤት ውስጥ ያሉ ሰዎች አንዱ ብድግ ብሎ እኔ እኮ ሚካኤል ይነጋገረኛል። የእኛ ሰው ደግሞ የምታውቁት ነው፣ አጥማቂ እገሌ። አሁን እኔ ነገ ተነስቼ መቼም እንዲያው በተለመደው ሰው በሚያውቀኝ ቅዱስ ዳዊት እኮ በአካል ተነጋግረኝ ብዬ አሁን እንኳን ቅዱስ ዳዊትን መዝሙረ ዳዊት ለማየትም ይበቃዋል ብዬ ብል እንዲህ 100 ሺህ ሰው አይከተልኝም። እብድ እኮ ነው የሀገራችን ሰው። ቅድም አመስገኛውን ዛውን ደግሞ ሰደብኩት። መቼም ያው ነው፣ በኩሉ ጥሩ ነው፣ በኩሉ እብድ ነው። እና አንድ ጊዜ በፊትም ስቀልድ ታስታውሳላችሁ። አሁን በሬ ላይ ከዛሬ ጀምሮ እኔን ለማናገር 100 ብር ትከፍላላችሁ ብላችሁ ብትሉ ያ ማለቱ ራሱ ይሄ ሰው የሆነ ነገር ኑሮት ነው እንጂ ነው የሚል ሰው። እኔ ልንገራችሁ፣ ሰው ስልክ ሲደውል ዛሬ ደውለ አንሱለት፣ ነገ ደውል አንሱለት። በስመ አብ ታራ እኔ ቢጤን የሚያደርጋችሁ። እስቲ ይደውል ዝም ማታነሱ ከሆነ በጣም ውድ ነው የምትሆኑ። የሚገርማችሁ ኢቭን ባለስልጣን፣ ከፍ ያለ ባለስልጣን በነገራችሁ ላይ እኔ ፈልጌ ላገኘው የማልችለው ማለት ነው። እኔ ስራዬ ብዬ አይደለም ስልክ ማንም ይደውል ብዙ ጊዜ አላነሳም፣ በማላነሳበት ሰዓት እና እንጃ እዚያ በኋላ ሰው መላክ ኧረ እባካችሁ አገናኙኝ ነው። አይ አሁን የመጀመሪያው ቀን ባነሳለት እኮ እንደዚህ አይደለም ነበር ስልክ አለ እና ሰዎችን ራሳቸውን ውድ ሲያደርጉ እኛ አብረን ውድ እናደርጋቸዋለን ነው። እና ይሄ ቅዱስ ሰው ሚካኤል ይገለጥልኛል የሚለውን ማለት ነው ህዝብ ሰበሰበ።
ቅዱስ ዮሐንስ ዘቡርልስ የበቃ ነው። ሚካኤል ሳይሆን ሰይጣን እንደሚያነጋግረው ያውቃል። ለህዝቡ ለማስረዳት ግን ችግር ነው። ምክንያቱም ያኛው ድርቅ ብሎ ይታየኛል አለ። ደግሞ ሰይጣን ለወዳጁ ቅርብ ነው። አንዳንድ ምስጢር ይነግረዋል። እሺ ቀላል ነው። ህዝቡ ተሰብስቦ ያዙት አለ ቅዱስ ዮሐንስ ዘቡርልስ። ያዙት፣ ሽመል አምጠዋል፣ ማለት ደብድቡት፣ ምሽክ አደረገው። ዱላው አረ ውሸቴን ነው፣ አረ ያየሁትም የለኝ። እውነተኛ ቢሆን እንደዛ ይላል አይልም። ህዝቡ ተከታዮች ሁሉ አፍረው ሁሉ ተመለሰ። ደግሞ ትንሽ ቆይቶ አንዱ እኔ ደግሞ ነቢዩ ዕንባቆም ነው የሚነጋገረኛል። ኧረ በለው እሱንም እንግዲህ እስከ ዱላ ደርሷል። እና አንዳንድ ጊዜ ሽመልም ጥሩ ነው ይላሉ እኮ አባቶች። እንዲህ ላለው ጊዜ ነው። እና ይሄ ቅዱስ እንዲህ ያለ ግን ይሄ ሁሉ ሆኖ ከዊነ ሰዓት ማድረግ የሚባል ታውቃላችሁ? የመጨረሻው 10ኛ ማድረግ ከዚያ ደርሶ ነበር ሲቀድስ። ጌታችን ወርዶ ከመንበሩ ሲቀመጥ ሰራዊተ መላእክት ሲመጡ ከራስ ፀጉሩ እስከ እግር ጥፍሩ ድረስ ወደ እሳትነት ይለወጣል። ሰውነቱ እሳት ይሆናል፣ ይነዳል ሰውነቱ። ማንም ሊቀርበው አይቻልም ነበር። እስከዚያ ማድረግ የደረሰ ነበር። እና ይሄ ቅዱስ ሰው ዛሬ ነው እረፍቱ። ከምንም በላይ ከቅድስናውን ባሻገር ስንክሳርን የመሰለ በነገራችን ላይ የስንክሳርን ምንነት ብዙ ሰው አልገባው። ስለ እግዚአብሔር ለመረዳት ስንክሳር ጥሩ ነው። ስለ እመቤታችን ለመረዳት ስንክሳር ጥሩ ነው። ስለ ቅዱሳን ለመረዳት ስንክሳር ጥሩ ነው። አንድ ሰው እኔ ከመጽሐፍ ቅዱስ ቀጥሎ ስንክሳር ሰው ቢያነብ ጥሩ ነው እላለሁ። ዝርዝሩን ለመናገር አልችልም። እኔ አንዳንድ ጊዜ ስንክሳር በማንበብ ምን እንደሚገኝ ተግቶ የሚያነብ ሰው ነው የሚያውቀው። እውነቴን ነው። እኔ እንዲያውም አንዳንድ ሰዎች ይላሉ እኔ እኮ እንባ የለኝ ምናምን። እኔ ዛሬ አንድ ምስጢር ልናገር። እንደ እናንተ ሴቶችስ ችግር የለባቸውም፣ እንባው ሞልቶ ተርፏል። ግን ለወንዶች በተለይ እንባ የለኝም። ሴትም አለ እንደዛ። እናንተ አብየ ጊዜ ማህበርተኛ እንባ ይቸግረኛል የምትላለች ውጭ ሀገር ያለች፣ እናንተ አታውቋትም፣ እኔ ነው የማውቃት። ይህን ትምህርት ትጠብቀዋለች። እስቲ ለእሷም ይሄ መልስ ይሆናል። በጣም ከአንጀት ግን ሲነበብ አንደኛ በባዶ ሆድ እንባ እንዲያመጣ ከተፈለገ በባዶ ሆድ፣ ሁለተኛ ነገር ምንም ነገር ትኩረታችን እንዳይስብን ተጠንቅቀን፣ ከዚያ በአንድ ቀን ግን አይደለም የቅዱሳኑን ነገር መገረም፣ ዝም ብሎ ማንበብ ሳይሆን የሆነ ቦታ አቁመን እንኳን ማሰብ ይገርማል። እንዲያው ለምሳሌ አሁን በ23 የቅዱስ ዳዊት የሚነበበው የስንክሳር ንባብ ላይ ዋስተጋባ እግዚአብሔር ውስተ ልበ ዝንቱ ጻድቅ ብዙሃ ትሩፋተ ወተትና ወይ ውሃተ ይላል። አሁን ይህን ስታስቡት እንባ ጥሩ የሚያመጣ አይደለም። አንድ ቀን ግን እንባ እንዴት እንደሚያመጣ ያዩታል። ያንን የሚያነብሰው እግዚአብሔር በዚህ ጻድቅ ሰው በዳዊት ልብ ውስጥ ብዙ ትትና ትሩፋትና የዋሃትን አከማቸ ይላል። ይሄ ምንድን ነው ስሜት የሚፈጥረው? እሱን በጊዜው ማግኘት ይቻላል። እና ስንክሳር በማንበብ ብቻ አላልኳችሁ፣ ማንበቡ ብቻ ከምግባር ከትሩፋት ይቆጠራል። ይሄ እንድታውቁ ትፈልጋለሁ። ይሄ ሰው አልገባውም። እና በእውነት እግዚአብሔር ዛሬስ የቅዱስ ዮሐንስ ዘቡርልስን ብቻ አይደለም እንዲሁ የመጽሐፈ ስንክሳርን በረከት ያሳድርብን መድኃኔዓለም። እንግዲህ ከረጅም ባጭር ከሙሉ በክፍል ለዛሬ ይበቃናል። የመላኩ የቅዱሳን የጻድቃን የንጹሐን የሰማዕታት ሁሉ በረከት ይደርብን። ከብርሃነ ልደቱ በቸር ያደርሰን። እንግዲህ ለ23 የቅዱስ ዳዊትን ዝክር በረከት እንድትሳተፉ ሐሙስ ጠርተናችኋል። እናንተስ ያው ስራው አስቀድሞ ስላለባችሁ ጥሪ የማያስፈልጋችሁ እንዲያው ስለ ማክበር ለመጥራት ያክል ብቻ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን 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 አሜን።